ሰላም ሰላም ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁ ወይ? ከኔ ጋር ሁሉ መልካም ነው፣ ፈጣሪ ይመስገን። እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ዛሬ በቡዜ ቤት የተለቀቀውን አብርሃም እና ቡዜ ሆኖ ሲያወሩ ነበረ። የሚያወሩት ነገር እንግዲህ ምንድን ነው? ይገርማል። እንደዚህ እንዳይከሰት ነበረ እኛ ስንጮህ ነበረው ማለት ነው። እንደዚህ እንዳታዝኝ ነበረ እኛ ስንጮህ ነበረው። አብርሃም አሁን ወደ ቀልብክ ትመለሳለህ ብዬ ተስፋ አደርጋለሁ። ምክንያቱም ወደ ቀልብህ ብቻህን ስትሆን ወደ ቀልብህ በትክክለኛው መንገድ ልታስብ ይረዳሃል ብዬ አስባለሁ። እና ቡዜ ተብዬዋ ምንድን ነው የምትለው ማለት ነው? ሄርሜላን እንዴት ነው እንደዚህ የምትገፋት? የሄርሜላ ልብ የሄርሜላ ፍቅር ጥልቅ ፍቅር ነው። በጣም ታፈቅረሃለች፣ በጣም ትወድሃለች። ምንም አትፍራ ነው እያለች ያለችው። እና ፍቅር ጋር ስለምን ተገናኘ? ፍቅር ከዚህ በፊት ህይወታ አበቃ ከእሷ ጋር ጨርሻለሁ ብለህ ተለያይተህ ነበረ ወይ? ዳግመኛ መገናኘቱ ለምን አስፈለገ ብላ ስትጠይቀው ምንድን ነው ያለው? እንግዲህ ወጥመድ ነው የሚለው። ወጥመድ ነው እሱ፣ ወጥመድ ነው። በቃ በወጥመድ የተካነ ነው። እሷም ሆነ እሱም በወጥመድ ነው የተካነው። እኔ ወጥመድ ውስጥ እንዳትገባ የሚያደርገው ራስ ጭንቅላትክ ነው። ለምንድን ነው ወጥመድ ውስጥ የምትገባው? ያ ወጥመድ እንደተጠመደ ካወቅ ወይ ሳታቅ በፊት ወይ መጀመሪያ እዚች ጋር መገናኘት እንዳለብህ አይምሮ ከቃል አይ እዚህ ጋር ምን አደርጋለሁ እዚህ ጋር እኮ መገኘት የለብኝም ብለህ ካታስብም እንደ ጭንቅላትህን አትጠይቅም ወይ? ወጥመድ ነው ብለህ ዝም ብለህ ዘፍ ብለህ ወጥመድ ውስጥ የምትገባ ጭንቅላትህ አይሰረቅም እንዴ? አንተ ህፃን ልጅ ነህ። ሌላው ደግሞ ምንም ሳትይዝ ነው እንደዚህ ያንተን ልብ ስላወቀች ሞኝ ነው አብርሃም ሞኝ ነው። ተይ ተይ ተይ፣ የትኛው ሞኝ ነው? በእናትሽ አታስመስይ። በእናትሽ ለወንድምሽ ዝም ብለሽ ሁሌ ሞኝ መገሰጽ ባለብሽ ገስጭው፣ ማስተናገድ ባለበት ቦታ አስተናግጁ፣ ገስጭው ወንድምሽን። እንዲህ አንጀትሽን እንትን ብለሽ ወጥመድ ነው አንተ ሞኝ ስለው የምን ሞኝነት ነው? ልክስክስነት ነው እንደ ሞኝነት? አልጋ ላይ ሄደው መጋደም ነው እንደ ሞኝነት? መኪና ውስጥ ስላላስ መቆየቱ ነው እንደ ሞኝነት? ይሄ እኮ ተደብቆ ያደረገው ነገር ነው የታወቀበት። ፈጣሪ ግልጥ አድርገው ያሳየ የልክስክስ ስራውን ማለት ነው እንጂ ሌላ ምንድን ነው ሞኝነት? የእሱ በሄደበት መልከስከስ ነው። የሱ ነገር በሄደበት መልከስከስ ነው። ሄርሜላ በነገራችን ላይ ምንም ተስፋ አትቆርጥም። የፈለገ ነገር ቢሆን ሄርሜላ አብርሃምን እሺ ብላ ነው የምትቀበል። በዚህ ስጋት አይግባሽ። ሄርሜላ መቼም አብርሃምን ከህይወት አልፈልግም ብላ አስወጥታ አትችልም። ምክንያቱም ለምንድን ነው ማታስወጣበት ምክንያት? በቃ ተመርዛለች እና ከሱ የምታገኘው ጥቅም አለ እንጂ አብርሃምን ወደነት አይደለም። አልጋ ላይ አንድ ሴት እውነት ከልቡ የሚያፈቅር ከሆነ አልጋ ላይ ከሌላ ሴት ጋር ተኝቶ አይታ በዛው ሲሳሳም እንዲህ ሲሳሳም አይታ የምትተው ሴት ጤነኛ ናት? እውነት ኖርማል ናት? እኔ ኖርማል ሆና አትታየኝም፣ በሄርሜላ በኩል ማለት ነው። ይሩታ ልጅ ሊያገናኛችሁ ይችላል። ወጥመድ ነው። ወጥመድ የትኛው ወጥመድ ነው? ይሩታን እንዳትጠሪያት በነገራችን ላይ ማነሽ ቡዜ፣ የይሩታን ስም ካልጠራሽ ቪዲዮ አይሰራልሽም። በነገራችን ላይ ይሩታ የለውበትም ብላ ከአንድም ሺህ ጊዜ አስረግጣ ተናግራለች። ገባሻል? ራሷ ናት እየተበቀለች ያለችው። ይሄ ፍቅር ማለት ነው። ፍቅር በራሷ ነው እየተበቀለችለት። ከዚህ በፊት ያሰቃያትን ስቃይ ነው እየመረዘችበት ያለችው። ገባሽ አይደለ? ሌላ ይሄ ወጥመድ ነው እንደዚህ ነው ብቻህን ሆንኩ የምትለው ማለት ነው። ብቻህን ሆንኩ የምትለው ማን? በዚህ ተርካሻ ስራ ላይ አብሮክ እንዲሆን ነበር የፈለግከው አንተ ስታስብ። አብርሃም ተብዬው በዚህ ሰዓት ብቻዬን ሆንኩኝ እና ታዲያ አንተ ከማንም ጋር እየተጋደምክ ሰው እንዲያጨበጭብልክ ነበረ? አብርሃም ጎበዝ እያልኩ እንዲያጨበጭቡልክ ነበር የፈለግከው? እያጨበጭብልክ እጅግ ነው እህት ከጎንክ። ወንድሞች ግን እንደዚህ አይነት ነገር ስለማይፈልጉ ብቻህን ተውልክ። ምክንያቱም ገደብ አለው ሁሉም ነገር ስላሉ ማለት ነው። በሰዓት በጨዋነት ያደጉት አይምሯቸው የሚሰራሉ ወንድሞች ስለሆነ ነው የሸሹክ ማለት ነው። ምክንያቱም አንተ ተው ተመከር ስትባል እሺ ስለማትል በዛው አመት ከአመት እዛው ስለምትገኝ በቃ ሸሹ። ምን ያላቸው አማራጭ መሸሽ ነው። ምን ያደርጉ? እነ ታዲያ አንተን እንዲያጨበጭብልጉ ነው ጎበዝ። ከፍቅር ጋር እንኳንም ተኛ፣ ከፍቅር ጋር እንኳንም ከመኪና ውስጥ ታላላስክ ብሎ እንዲያጨበጭብልግ ነበር ሀሳብክ። እንደዛ መቼም አያደርጉም። ገባክ አይደለ? ብቻዬን ሆንኩኝ ብለህ ራስህን ጠይቅ። ሰው እኔን ለምንድን ነው የሸሸኝ ብለህ ራስህን ጠይቅ። ጽድቅ እኮ እየሰራክ አይደለም። ዝሙት ነው ለወጣት የምታስተምረው ወገን። አንተ ጭንቅላትክ መቼ ነው የሚከፍተው? ጭንቅላትክ መቼ ነው የሚያስበው?
እንዴ? ዝሙትን ነው እያስተማርክ ያሉ ለወጣት። ከሚስት ላይ ሚስት፣ ከሚስት ላይ ሚስት፣ ከሴት ላይ ሴት መደረብ እውቅና መሰለክ እንዳንተ? ወይስ ድግሬ ጫንኮ መሰለክ? ምን እያረክ እንደሆነ ራስክን አታውቀውም? እንደ አንተ ህፃን ልጅ ነህ እንደ ዝንታ ለምን የምትናገረው? እንደውም ማለት ነው ብቻህን መቀመጥ አቅቶ ብቻህን እንትን ማለት አይደለም። 1000 ዓመት ብቻ ልምቶ መቼም አታሳዝነኝም አንተ። ምክንያቱም የገዛውን ነው የሚያጭደው ሰው፣ የዘራውን ነው የሚያጭደው ሰው። እኔ በጣም ነው ስሜታዊ የሚሆነው በአንተ ዙሪያ ላይ ባለው ደግሞ ሰው ሁሉ ሸሸኝ፣ ሰው ሁሉ እራቀኝ ብለህ ደግሞ እንትን ትላለህ እንደ ትቅለሳለሳለህ። እንደዚህ ቆመህ እያሄድክ ነው እንደውም ብትሞት ነበር እንደውም ይሻላል። በዚህ ስራ እንደ አይነን በጨው አምጥተህ አጥፈህ ደግሞ ወደ ሚዲያ ስትመጣውን አታፍርም። በዚህ ስራ አስዘጋጭ ስራ ይዘህ እሱን የምትደግፉት ደግሞ እሱን መሳይ ዝሙትን የምታበረታቱት ሴቶች፣ በተለይ ሴት ላይ ሴት ሲደርብ ደስ የሚላችሁ እንደነሱ ስለሆንክ ነው፣ እንደናንተ ስለሆነ ነው አብርሃምን የምትደግፉት እንጂ ንጹህ ባህር ብሄድ ስቶ ዝሙትን አታበረቱ። ዝሙተኛ ስለሆናችሁ እንዴ! ያንተ ምንሆነ ጥሩ ነገር አይቶ ይከተሉ ቤተሰብ። ያንተ ጥሩ ነገር አይቶ ምን ጓደኛ ይከተልክ። እስቲ የትኛውን ጥሩ ሰው ነው? እስቲ የትኛውን ነገር ይይና ብቻህን እንዳትወዱ ያድርጉክ። በጣም ነው የምታሳዝነው። ደግሞ ብቻዬን ነኝ ብለህ ታለቃቅስብናል። እዛ ሄደህ አለቃቅስ። እዛ ከማንም ጋር አንዴ ድራፍቱን አንዴ ቢራውን ስትገለብጥ እኛን አማክረክታል። አልጋ ላይ ስትጋደም ከማንም ጋር ካገኘ ሰው የለ ነው የምትጋደመው አንተ። ካገኘ ሰው ከዛ በኋላ ይህን አላቅም ወጥመድ ነው ትላለህ። ለማስመሰል እንደሆነ አንደኛን የተካንክ ነህ። ሰው ላይ ጣትን መቀሰር ደግሞ ልማድክን አድርጓል። ያ ሚዲያ ሁሉ ያውቋል ያንተን ስራ ማለት ነው።